ሰላም የኢትዮ አዲስ ዴይሊ ውድ ተመልካቾቻችን፣ ዛሬ ይዘንላችሁ የቀረብነው አዲስ የዜና ዘገባ እጅግ በጣም ከፍተኛ የሆነ የዓለም አቀፍ ትኩረትን የሳበና የዓለምን የፖለቲካ ምህዳር ሊያናውጥ የሚችል አንድ እጅግ በጣም አስደንጋጭ ክስተት ነው። ዩናይትድ ስቴትስ ኦፍ አሜሪካ ፕሬዚደንት ዶናልድ ትራምፕ ይፋ ባደረጉት ማስታወቂያ መሰረት አሜሪካ በቬኔዙዌላ ላይ አንድ ግዙፍ ወታደራዊ እርምጃ በመውሰድ የደቡብ አሜሪካዋን ሀገር ፕሬዚደንት ኒኮላስ ማዱሮንና ባለቤታቸውን በቁጥጥር ስር እንዳዋለች አረጋግጠዋል። ይህ ክስተት በራሱ ብቻ ሳይሆን ከዚህ ጋር ተያይዘው የሚነሱ የፖለቲካዊ፣ የህግ፣ የሰብአዊና የጂኦፖለቲካዊ ጥያቄዎች እጅግ በጣም ሰፊና ውስብስብ ከመሆናቸው አንጻር የኢትዮ አዲስ ዴይሊ ትንታኔ ቡድን ይህን ክስተት ከመሰረቱ ጀምሮ እስከ ዓለም አቀፍ ተጽዕኖ ድረስ በጥልቀት ለመዳሰስ ጥረት አድርገናል። ዛሬ የምንጋብዛችሁ የዚህን አስደናቂና አነጋጋሪ ክስተት የተለያዩ ገጽታዎች፣ ምክንያቶች፣ ተዋናዮችና ሊያስከትሉ የሚችለውን ተጽዕኖ ዝርዝር ትንታኔ ላይ ለመሳተፍ ነው። ከማለዳው የካራካስ ፍንዳታዎች እስከ ፕሬዝዳንት ትራምፕ ይፋዊ ማስታወቂያ፣ ከማዱሮ የፖለቲካ ታሪክ እስከ ዓለም ሀገራት የተለያየ አቋም ድረስ እያንዳንዱን ነጥብ ስንመረምር እናንተ ይህንን ጉዞ እንድትቀላቀሉን እንጋብዛለን። የዚህን ክስተት ትክክለኛ ተልእኮና ዓለም አቀፍ እንድምታው ምን እንደሆነ አብረን እንገንዘብ። So this is the big breaking news that we are getting you if you're just joining us. The Americans have done regime change. አሜሪካና ቬኔዙዌላ ግንኙነት መበላሸት ወደ ጠላትነት መለወጥ የጀመረው ገና ባለፉት 10 ዓመታት ውስጥ ሳይሆን ስሩ ጥልቅ ነው። ይህ የዛሬው ዩናይትድ ስቴትስ ወታደራዊ እርምጃ የማዱሮ ስር አዲስ ክስተት ቢሆንም ከሁለቱ ሀገራት መካከል ያለው ከፍተኛ የሆነ የፖለቲካ አይዲዮሎጂ ልዩነት ግን ከረጅም ጊዜ በፊት የጀመረ ነው። የአሜሪካና የቬኔዙዌላ ግንኙነት መጥፎ ምዕራፍ የጀመረው በተለይ በ1998 እንደ ኢሮፓውያን አቆጣጠር ፕሬዝዳንት ሁጎ ቻቬዝ ወደ ስልጣን ከመጡ በኋላ ነው። ቻቬዝ የቦሊቪያን አብዮት መሪ በመሆን የሶሻሊስት ሩት ዓለምን የሀገርን ሉዓላዊነትና የአሜሪካን ተጽዕኖ የመቀነስ አጀንዳ ይዘው መጥተዋል። ቻቬዝ የአሜሪካን ፖሊሲዎች በጽኑ የተቿቸው የነበረ ከመሆኑም በላይ የቬኔዙዌላን ግዙፍ ነዳጅ ሀብት የአሜሪካ የንግድ ተቋማት ከመጠቀም ይልቅ ለሀገር ውስጥ ማህበራዊ ፕሮግራሞችና ለክልላዊ ተጽዕኖ ማጠናከር መጠቀሙን የአሜሪካን ኢኮኖሚያዊና ፖለቲካዊ ጥቅም ላይ ጥቃት እንደሆነ ተደርጎ ይታይ ነበረ። የቻቬዝ መንግስት የነዳጅ ኢንዱስትሪውን ብሔራዊ በማድረግና የአሜሪካን ተጽዕኖ ለመቀነስ የክልል ትብብር መፍጠር በመጀመሩ በተለይም የኤኤልቢኤ ወይንም the Bolivian Alliance for the People of Our Americans የመሰረቱበት ሁኔታ የአሜሪካን የላቲን አሜሪካ ፖሊሲ ፈታኝ ሆኖ ተገኝቷል። ዩናይትድ ስቴትስ በተለይ ፕሬዝዳንት ጆርጅ ደብሊው ቡሽ፣ ባራክ ኦባማና ዶናልድ ትራምፕ አስተዳደሮች የቻቬዝንና የኋለኛውን የኒኮላስ ማዱሮን መንግስታትን የዲሞክራሲን የሚጻረር የሰብአዊ መብት ጠባቂና ክልላዊ ሰላምን አደጋ ላይ የሚጥል በማለት በተደጋጋሚ ክሶችን ሲያቀርቡ ቆይተዋል። በተቃራኒው በቬኔዙዌላ መንግስት የአሜሪካን ድርጊት በሀገሪቱ ውስጥ ጉዳይ ጣልቃ የመግባት የአገዛዝ ለውጥ ለማምጣት መሞከርና ሀገሪቱን የነዳጅ ሀብት ለመቆጣጠር መፈለግ ሲሉ ይከሱ ነበረ። በተጨማሪም የአሜሪካ መንግስት የቬኔዙዌላን መንግስት በዕፅ አዘዋዋሪነት በሙስናና በሽብርተኝነት ድርጅቶች ድጋፍ ላይ በመሳተፍ ተደጋጋሚ ውንጀላዎችን ያቀርብ ነበር። በተለይም ካርቴል ዲ ሎስ ኦፍ ሶይልስ የተባለው የዕፅ አዘዋዋሪ ቡድን ማዱሮና የሀገሪቱን ከፍተኛ ባለስልጣናት ይመራሉ የሚለው ክስ የአሜሪካ የደህንነት ስጋት እንዲጠናከር አድርጎታል። ዩናይትድ ስቴትስ የቬኔዙዌላን የፖለቲካ ቀውስ ከመባባሱ ጋር ተያይዞ በሀገሪቱ ላይ የተለያዩ ማዕቀቦችን እንደመጣል የኢኮኖሚ ጫና ለመፍጠር ሞክራለች። እነዚህ ማዕቀቦች የቬኔዙዌላን ኢኮኖሚ ይበልጥ እንዳተረፉ ይታመናል። ይህንንም የሁለቱን ሀገራት ግንኙነት ይበልጥ እንዲያጥር ምክንያት ሆኗል። ስለዚህም የአሜሪካና የቬኔዙዌላ ጠላትነት ከቅርብ ጊዜ ክሶች ወይንም ክስተቶች ብቻ የመነጨ ሳይሆን ከጥልቅ አይዲዮሎጂ ልዩነት፣ ከነዳጅ ፖለቲካና ከክልላዊ ተጽዕኖ ፉክክርና ከአገር ሉዓላዊነት አተጋገበር ጋር የተያያዘ ታሪካዊና ፖለቲካዊ ዳራ ያለው ነው። የዜናው ዘገባ እንደሚያስረዳ ይህ ክስተት የጀመረው በቬኔዙዌላ ዋና ከተማ ካራካስ ላይ በተሰነዘሩ ተከታታይ ኃይለኛ ፍንዳታዎች ነው። የዜና ምንጮቻችን ይህንን የአሜሪካ የጦር ኃይል የሆነው ከፍተኛ ብቃት እንዳለ የሚነገርበት ዴልታ ፎርስ የተባለው ክፍል ያከናወነው ኦፕሬሽን እንደሆነ ይጠቁማሉ። ፕሬዝዳንት ትራምፕ በራሳቸው አፍ እንደገለጹት ይህ ትልቅ የውጭ ሀገር ላይ የተደረገ ስኬታማ ኦፕሬሽን ነው። ከህግ አስከባሪ አካላት ጋር በቅንጅት የተከናወነ ሲሆን የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን ከሀገር በማስወጣት በቁጥጥር ስር አውለዋል ብለዋል። የዚህ ድርጊት ዓላማ በማዱሮ ላይ ተመስርተው የተነሱ የዕፅ አዘዋዋሪነትና የህግ ወጥ መሪ ክሶች ናቸው። አሜሪካ
ማዱሮን በቁጥጥር ስር በመዋሏ ለወንጀል ክሶችና በዩናይትድ ስቴትስ ፍርድ ቤት እንደሚቀርቡም ተጠቁሟል። ሴናተር ማይክል ሊ ከውጭ ጉዳይ ጸሐፊ ጋር ባደረጉት ንግግር ማዱሮ አሜሪካ የሕግ ስርዓት እንደሚጠየቅና አሁን ማዱሮ በቁጥጥር ስር ውለዋልና በቬኔዙዌላ ላይ ተጨማሪ እርምጃዎች እንደማይኖር ገልጸዋል። የዚህን ኦፕሬሽን ዝርዝሮች በተመለከተ ፕሬዝደንት ትራምፕ ተጨማሪ ማብራሪያ እንደሚሰጡ ይጠበቅ የነበረ ቢሆንም ያ የተሰጠው ማብራሪያም ይፋዊ ማስታወቂያም ነበረ። ኃይለኛ ፍንዳታዎችና የጢስ ደመናዎች በካራካስ መታየታቸው በተለያዩ የካሮታ ወታደራዊ አየር ማረፊያና የፉየርቴ ቲዩና ዋና ወታደራዊ ሰፈር መመታታቸውም ተገልጿል። የቬኔዙዌላ መንግስትም የአገሪቱን በርካታ ግዛቶች መመታታቸውንም አረጋግጧል። የአሜሪካ መንግስት ይህንን እርምጃ ለመውሰድ ያቀረበው ዋና ምክንያት ፕሬዝዳንት ኒኮላስ ማዱሮ በግልጽ የእጽ አዘዋዋሪና የህገ ወጥ መሪነት ተከሰው መቅረባቸውን ነው። ፕሬዝዳንት ትራምፕ ማዱሮን ጨምሮ የቬኔዙዌላን መንግስትን ከትሬን ዲ አርጉያ እና ካርተር ዲ ሎስ ሶይልስ ከሚባሉ የእጽ አዘዋዋሪዎች ቡድኖች ጋር ግንኙነት እንዳላቸውም ከሷቸዋል። በተለይም ካርቴል ዲ ሎስ ሶይልስ የተሰኘው ቡድን ማዱሮ ራሱን እንደሚመሩትን ከሰዋል። ይህንን ክስ በማስረጃነት በማቅረብ የአሜሪካ መንግስት ለዚህ አይነት ከፍተኛ የሆነ ወታደራዊ እርምጃ መነሳቱን ለመረዳት እንችላለን። ማዱሮ ግን እነዚህ ክሶች በጽኑ አስተባብለው አሜሪካ የእጽ ጦርነት ሰበብ በማድረግ እሱን ለመጣልና የቬኔዙዌላን ግዙፍ የነዳጅ ክምችት ለመቆጣጠር እንደምትፈልግ በተደጋጋሚ ተችተዋል። ባለፉት ወራትም የአሜሪካ የባህር ኃይል በካሪቢያን ባህር ላይ በሚገኙ የእጽ አዘዋዋሪ ጀልባዎች ላይ ከ2 ደርዘን በላይ ጥቃቶችን ማድረሱን ዜናው ዘገባ ያስታውሳል። ከ100 በላይ ሰዎች በዚህ ምክንያት ሕይወታቸውን ማጣታቸውን፣ ይህ ሁኔታም በአሜሪካና በቬኔዙዌላ መካከል ያለውን ውጥረት እጅግ ከፍተኛ ደረጃ ላይ እንዲደርስም አድርጎት ነበር። ይሁን እንጂ አንድ ሀገር የሌላን ሀገር ፕሬዝደንት በወታደራዊ ኦፕሬሽን በቀጥታ ማዋከብና በቁጥጥር ስር መዋሉ ከባድ የዓለም አቀፍ ሕግ ጥያቄዎችን ያስነሳል። የቬኔዙዌላ መንግስት ምላሽ እጅግ በጣም ጠንከር ያለና ድንገተኛም ነበረ። ምክትል ፕሬዝደንት ዴልሲ ሮድሪጌዝ ፕሬዝደንቱ የት እንዳሉ አለማወቅና የህይወት ማረጋገጫ መጠየቃቸውን የሚያሳየው የሀገሪቱ መንግስት ከፍተኛ ስጋት ላይ መሆኑንና የዩናይትድ ስቴትስ ድርጊትን እንደ ከባድ የሀገር ሉዓላዊነት ጥሰት መቁጠሩን ያሳያል። የመከላከያ ሚኒስቴሩ ቭላዲሚር ፓዲኖ ሎፔዝ ጥቃቶቹ የሲቪል አካባቢዎችን እንደነኩና የሞቱና የቆሰሉ ሰዎችን መረጃ እየተሰበሰበ መሆኑንም ገልጸዋል። የውጭ ወታደሮች መኖር እንደሚከላከሉና የመቋቋም እርምጃም እንደሚወስዱም አስታውቀዋል። ይህ ሁኔታ በቬኔዙዌላ ውስጥ የብሔራዊ ድንገተኛ ሁኔታ እንዲታወጅና ጦር ኃይሎች እንዲሰማሩም አድርጓል። ይህ የመንግስት ምላሽ የሀገሪቱ ህዝብ አንድ ለማድረግና የውጭ ጣልቃ ገብነትን የመመከት ስሜትን ለማጠናከር ያለመ ነው። ማዱሮ ሀገሪቱን ፖለቲካዊና ኢኮኖሚያዊ ቀውስ በተሳካ ሁኔታ ባይፈታም የሀገሪቱ መንግስት የውጭ ጣልቃ ገብነትን በተባበረ መልኩ ለመመከት የሚችልበት አቅም እንዳለው ለማሳየት እየሞከረ ነው። የቬኔዙዌላ መንግስት ባወጣው ይፋዊ መግለጫ የአሜሪካን እጅግ አሳሳቢ ወታደራዊ ጥቃት በማውገዝ ይህ ጥቃት የሀገሪቱን ሉዓላዊነት፣ የፖለቲካ ነጻነቷንና የሀገሪቱን የነዳጅ ማዕድን ሀብት ለመቆጣጠር የተደረገ ሙከራ እንደሆነ በግልጽ ተናግሯል። ይህም የሀገሪቱን መንግስት አቋም የዩናይትድ ስቴትስ ድርጊት እንደ ሀብት ዘረፋና ፖለቲካ ጣልቃ ቀብነት የሚያሳይ አድርጎ ለማቅረብ ያለመ ሲሆን ይህ የቬኔዙዌላን የሀገር ውስጥ ፖለቲካዊ ሁኔታ ይበልጥ ሊያናውጠውና የመንግስቱን ተቀባይነት ሊፈታተነው ይችላል። ይህ ክስተት የዓለምን መሪ ሀገራትን፣ ጎረቤት ሀገራትን በፍጥነት ምላሽ እንዲሰጡ አስገድዷቸዋል። የሩሲያ መንግስት የአሜሪካን እርምጃ የተጣቃ ድርጊት በማለት በጽኑ አውግዟል። እጅግ የሚያሳስብና ሊወገዝ የሚገባው በማለትም ገልጻለች። ይህን ምላሽ ሩሲያና አሜሪካ በቬኔዙዌላ ጉዳይ ባላቸው የጂኦፖለቲካዊ ልዩነት አሜሪካ የዓለም ተጽዕኖ የመቀነስ የሩሲያ ፍላጎት እየተነሳ ነው። ኢራንም የውጭ ጉዳይ ሚኒስቴር የአሜሪካን ጥቃት የሀገር ሉዓላዊነትን በግልጽ በመጣስ በማለት ተችቷል። ኢራንና ቬኔዙዌላ በቅርበት የሚሰሩ በመሆናቸው ሁለቱም ሀገራት በአሜሪካ ማዕቀብ ስር ስለሚገኙ ይህ ጋራ ተቃውሞም የሚጠበቅ ነው። በላቲን አሜሪካ በኩል የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ ጥቃቱን የላቲን አሜሪካ የሉዓላዊነት ላይ የተሰነዘረ ጥቃት በማለት አውግዘዋል። ኮሎምቢያ ከቬኔዙዌላ ጋር የረጅም ድንበር ስላለችና የፍልሰት ቀውስ ስላለባት የክልሉ ሰላም ለእሷ እጅግ ጠቃሚ ነው። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል ወንጀል የተሞላበት ጥቃት በማለት ጠርተውታል። ኩባ ከቬኔዙዌላ ጋር የፖለቲካና
የኢኮኖሚያዊ ትስስር ያላት በመሆኗ የአሜሪካን የክልል ተጽዕኖ መቀነስም ትፈልጋለች። የብራዚልና የአርጀንቲና ምላሾችም ቢሆኑ ሁኔታውን በቅርበት እየተከታተሉ የዓለም አቀፍ ሕግጋትን መከበሩን እንደሚፈልጉም ገልጸዋል። ይህ የክልል ምላሾች አንድነት የላቲን አሜሪካ ሀገራት የጋራ ስጋታቸውን የሚያንጸባርቅ ነው። የአውሮፓ ሀገራት በተለይ ስፔን የውጭ ጉዳይ ሚኒስቴር ውጥረትን ማርገብና ሁሉም እርምጃዎች በዓለም አቀፍ ሕግ መሠረት እንዲወሰዱ ጥሪ አቅርቧል። ስፔን በቬንዙዌላ ትልቅ የኢኮኖሚ ጥቅም ያላትና የፖለቲካ መረጋጋትን የምትሻ ሀገር ናት። ጀርመንና ጣሊያን ሁኔታውን በቅርበት እየተከታተሉ መሆናቸውንም ገልጸዋል። በአጠቃላይ የአውሮፓ ሀገራት የዓለም አቀፍ ሕግጋትን ዲፕሎማሲያዊ መፍትሄዎች ያጎላሉ፣ ነገር ግን ከአሜሪካ ጋር ያላቸውን የረጅም ጊዜ ትብብር ግንኙነት ጉዳይ ይበልጥ ያሳስባቸዋል። ይህ አይነት የውጭ ሀገር መሪ በቀጥታ ወታደራዊ ኦፕሬሽን በቁጥጥር ስር የመዋሉ ክስተት የሀገር ሉዓላዊነት መርህን እጅግ ጥያቄ ውስጥ ይጥላል። ዓለም አቀፍ ሕግ በሀገራት ሉዓላዊነትና የውስጥ ጉዳይ ጣልቃ ለመግባት ላይ ያተኩራል። የአሜሪካ የዕፅ አዘዋዋሪነት ክስ ብታቀርብም ይህ በቂ ምክንያት ሆኖ የሌላን ሀገር ፕሬዝደንት በኃይል የማዋከብና የማሰር ሕጋዊ መሠረት ይኖረው እንደሆነ ሰፊ ሕግ ክርክር የሚነሳበት ጉዳይ ነው። ዩናይትድ ስቴትስ መንግሥት ይህንን እርምጃ የወሰደው ካርቴር ዲ ሎስ ሶሊስ የተባለውን የዕፅ አዘዋዋሪ ቡድን ለመበተንና ማዱሮን ለሕግ ለማቅረብ ቢሆንም ይህ ተግባር በተባበሩት መንግስታት ቻርተርና ሌሎች የዓለም አቀፍ ስምምነቶች መሠረት ምንም ያህል ተቀባይነት አለው የሚለው እጅግ ወሳኝ ነው። ይህ ሁኔታ ለወደፊት ሌሎችም ሀገራትም ተመሳሳይ የኃይል እርምጃዎችን እንዲወስዱ መንገድ ሊከፍት ይችላል። ጂኦፖለቲካዊ በሆነ መልኩ ይህ ክስተት በአሜሪካና በሩሲያ በኢራንና በሌሎች የአሜሪካ ተቀናቃኝ ሀገራት መካከል ያለውን ውጥረት ይበልጥ ሊያባብሰው ይችላል። በቬንዙዌላ ግዙፍ የነዳጅ ሀብትና ስትራቴጂካዊ አቀማመጥ ይህ ክስተት የሚያስከትለውን የዓለም ኢኮኖሚ የኃይል ገበያ ተጽዕኖ ይበልጥም ያሳስባል። በላቲን አሜሪካ ይህ የአሜሪካ እርምጃ የክልሉን የፖለቲካዊ ሚዛን ሊቀይርና ሌሎችም ሀገራት ተመሳሳይ የኃይል እርምጃዎች እንዳይፈጽሙ ጥንቃቄ እንዲያደርጉ ሊያስገድድ ይችላል። በሌላም በኩል ደግሞ ይህ ክስተት የሩሲያንና የቻይናን ተጽዕኖ በክልሉ የመጨመር አጋጣሚንም ሊፈጥር ይችላል። የቬንዙዌላ ወደፊት ዕጣ አሁንም አጠያያቂ ነው። ማዱሮ ከስልጣን ከተነሱ በኋላ የሚመጣው መንግስት የሀገሪቱን ከባድ የኢኮኖሚ ችግሮች መፍታት፣ የፖለቲካ መረጋጋትን ማምጣትና የህዝቡን የኑሮ ደረጃ ማሻሻል ይኖርበታል። የዚህ ሁሉ ውሳኔ ውጤት ግን ከዓለም አቀፉ ማህበረሰብና ከዩናይትድ ስቴትስ ጋር ባለው ግንኙነት ላይ እየተመሰረተ ይሆናል። በአጠቃላይ ስንመለከተው ይህ የኒኮላስ ማዱሮ ስር የተባለው ክስተት የዓለም የፖለቲካ የህግና የጂኦፖለቲካል መድረክ ላይ ከፍተኛ ተጽዕኖ የሚያሳድር ይሆናል። የሀገር ሉዓላዊነት፣ የዓለም አቀፍ ህግጋት ተግባርና የሀያላን ሀገራት የውጭ ፖሊሲ አቅጣጫ ላይ አዲስ ውይይቶችና ክርክሮችን አስነስቷል። በቬንዙዌላን የወደፊት ዕጣ ብቻ ሳይሆን የመላው ዓለምን የደህንነትና የፖለቲካዊ ሁኔታ ላይ ተጽዕኖ ሊያሳድር የሚችል ክስተት ነው። ይህ ክስተት የሚያሳየው የዓለም ፖለቲካ እጅግ ውስብስብና ተለዋዋጭ መሆን ሲሆን የኃይል ሚዛንም የዓለም አቋምና እየተቀያየረ መሆኑንም ያረጋግጣል። ውድ የኢትዮ አዲስ ዴይሊ ቤተሰቦች በዚህ ሰፊ ትንታኔያችን እንደወደዳችሁ ተስፋ እናደርጋለን። ይህ ክስተት ተራ ዘገባ ብቻ ሳይሆን ዓለም የሚመለከተው የፖለቲካና የሕግ ጥያቄዎችንም የሚያስነሳ ነው። ስለዚህም ለተጨማሪ ጥልቅ ትንታኔዎችና የዓለም ዜናዎች መረጃ የኢትዮ አዲስ ዴይሊ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ለወዳጆቻችሁ ሼር በማድረግ ድጋፋችሁን እንድትገልጹልን በአክብሮት እንጠይቃለን። እንዲሁም አስተያየቶቻችሁን፣ ጥያቄዎቻችሁን ከታች ባለው የኮመንት ክፍል እንድትጽፉልን ጋብዘናችኋል። የእናንተ አስተያየት ለእኛ እጅግ ጠቃሚ ነው። በሌላ ጊዜ በሌላ አነጋጋሪ ርዕስ ተመልሰን እስክንገናኝ ድረስ ጤና ይስጥልን።